የደም አይነታችሁና አመጋገባችሁ ምን አይነት ቁርኝት ነው ያለው? ብለድ ታይፕ ዳይትን መከታተል ብዙ ጊዜ የአንጀት ጤናን ለመጠበቅ ሄልዚ የሆነና ኖርማል የሆነ ክብደትን ሜንቴን ለማድረግ በዛም በላይ ደግሞ ወደፊት ከሚመጡ የልብ ድካም፣ የኩላሊት ህመም፣ የጉበት ህመምና ሌሎች ነገሮችን ራስን ለመከላከል ይጠቅማል ተብሎ ይናገራሉ። መጀመሪያው ታይፕ ኦ ብለድ ታይፕ ነው። ይሄ ደም አይነት ተወራርሶ የመጣው ከሃንተርስ ወይም አድኖ ከሚበሉ ናቸው። ብዙ ጊዜ እንደዚህ አይነት ሰዎች አንጀታቸው ሊን ሚት ወይም ጥሬ ስጋ ብለን የምንለውና ሌሎች ሃይ ፕሮቲን የሆኑ ስጋ ነክ ነገሮችን ዳይጀስት የማድረግ ብዙ አይነት ባህሪ አላቸው። ስለዚህ አሳ፣ ቀይ ስጋ እና ቺክን ብዙ ጊዜ ለኦ ብለድ ታይፕ በጣም ቤኔፊሻል ነው ተብሎ ይታሰባል። በሌላ በኩል ደግሞ ታይፕ ኦ የደም አይነት ያላችሁ ከባቄላ፣ ከኦቾሎኒ፣ ከዴሪ ፕሮዳክትስ ወይም ከወተት ተዋጽኦች፣ ከስንዴ ወይም በስንዴ የተሰሩ ነገሮች፣ ከአልኮል እና ከካፌን ራቁ። ታይፕ ኤ ብዙ ጊዜ አርሶ አደር ከሚሆኑ ወይም ከሚያርሱ ሰዎች የተወረሰ የደም አይነት ነው ተብሎ ይታሰባል። ስለዚህ ብዙ ጊዜ እንደዚህ አይነት የደም አይነት ያላቸው ሰዎች አትክልትና ፍራፍሬዎችን ሞር ዳይጀስት ማድረግ ይችላሉ። ከዛም ባለፈ ደግሞ ዴሪ ፕሮዳክትስ ወይም የወተት ተዋጽኦችን በደንብ አድርገው ዳይጀስት እና አብዞርብ ሊያደርጉት ይችላሉ። ታይፕ ኤ ያላችሁ ሰዎች ስጋ ነክ ነገር መብላት ካለባችሁ አሳ ነክ ነገር እንድትበሉ እና ከቀይ ስጋና ከዶሮ ቶታሊ እንድትርቁ፣ ከአትክልትና ከፍራፍሬ ደግሞ ኤግ ፕላንት ከምንለውና ቲማቲም ብዙ ጊዜ ለታይፕ ኤ ሰዎች አይመከርም። ከዛም ባለፈ ደግሞ ዱቤ ሽምብራ ብለን በተለምዶ የምንጠራው ለታይፕ ኤ ብዙም አብዞርብ የሚደረግ አይነት ባህሪ የለው። ሌላው ደግሞ ታይፕ ቢ የደም አይነት ነው። ብዙ ጊዜ ይህ ደም አይነት ተወራረሰ ተብሎ የሚናገር ከትራቭለርስ ወይም ኖማዲክ ከሚባሉ ሰዎች ናቸው። ከአንድ ቦታ ወደ አንድ ቦታ ሴትል ሳያደርጉ ከሚንቀሳቀሱ ሰዎች ነው የተወረሰው ተብሎ ይታሰባል። ስለዚህ ዳይጀሽን ሲስተማቸው ብዙ ጊዜ ሃይ ዴሪ ፕሮዳክቶችን መመገብ ይችላሉ ማለት ነው። ብዙ ጊዜ ግመልን ይዘው ስለሚሄዱ የግመል ወተት፣ የፍየል ወተት ብዙ ጊዜ ዳይጀስት ያደርጋሉ። ታይፕ ቢ የሆናችሁ ሰዎች ብዙ ጊዜ አስቀሩ የምትባሉት ምግብ ዶሮ፣ ኮርን ወይም በቆሎ የምንለው ምስርና ሶይ የሆኑ ነገሮችን አትብሉ ተብሎ ይመከራል። ብለድ ታይፕ ኤቢ ካላችሁ ብዙ ጊዜ ኢኒግማ ነው የሚባለው። የተወረሰበት ቦታ አይታወቅም። ብዙ ጊዜ ስለ ኤቢ ግራ የገባቸው ነገር አለ። ግን ኤቢ ላይ ብዙ ጊዜ ስጋ ነክ ነገሮች እንዳትበሉ። የሚፈቀደው ስጋ ተርኪ ነው። አይ ዶንት ቲንክ እኛ ሀገር ያለ። ዴሪ ፕሮዳክትስ መብላት ትችላላችሁ። ፍሩትስ ኤንድ ቬጂቴብልስ አር ቬሪ ኦኬ ለእናንተ በደንብ አድርጋችሁ መብላት ትችላላችሁ። እና ዩዥዋሊ ደግሞ ከዳይጀሽናችሁ ወይም ከአንጀት ጤናችሁ ጋር ብለድ ታይፕ ኤቢ ከሆናችሁ ግሉትን ፍሪ የሆኑ ነገሮችን እንድትጠቀሙ ብዙ ሰዎች ይመክራል። እንደዚህ አይነት የጤና ቲፖችን ከፈለጋችሁ ፎሎ ማድረግ እንዳይረሳ። ማንኛውም አይነት ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ፣ እመልሳለሁ። ባይ ባይ።